ሚኬል አርቴታ ስለ ዝውውር የሰጠው አስተያየት አለ። ዛሬ ላይ ስለ ቪኒሺየስ እንዲሁም ስለ ብሩኖ ጊማሬሽ የወጡ መረጃዎች አሉ። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። አርቴታ ስለ ዝውውር የሰጠውን አስተያየት እንመልከት እስኪ። ይህ ቡድን ወደ ሌላ ደረጃ ከፍ ማድረግና ማሳደግ እንፈልጋለን፣ እሱ ላይ እየሰራን ነው ሲል ሚኬል አርቴታ አስተያየቱን ሰጥቷል። ከዚህም በተጨማሪ ሌሎች አስተያየቶችን ሰጥቷል። በስፋት በዝውውር ዙሪያ ያሉ መረጃዎችን ለእናንተ እናድርስ እስኪ። ሊጉን ማሸነፍ ገና መጀመሪያችን ነው። ይህ የኛ መስፈርትና መለኪያ መሆን አለበት። ይህን ክለብ ወደ ግዙፍና ታላቅነት ማሸጋገራችንን እንቀጥላለን ሲል ሚኬል አርቴታ አሁንም አምቢሽን እንዳለውና በተለይም ክለቡን ከዚህ በላይ ወደ ትልቅ ደረጃ ለማድረስ እየሰሩ እንደሆነ ነው የገለጸው። ሚኬል አርቴታ ስለ ዝውውር ብዙ ነገሮች እየተከናወኑ ይገኛሉ። ሁላችንም ስለዚህኛው የዝውውር መስኮት ሁኔታና ድባብ ጠንቅቀን እናውቃለን። ከባለቤቶቹ ጀምሮ እስከ ቦርዱ፣ ስፖርቲንግ ዳይሬክተር እና እንዲሁም እኔን ጨምሮ ይህንን ክለብ ወደ ሌላ የተለየ ደረጃ ማድረስ እንደምንፈልግ እናውቃለን። ያ ደግሞ የተሻለ ቡድንና ይበልጥ የተሻሉ ተጫዋቾችን ማምጣት ይጠይቃል። የትኞቹ ቦታዎች ላይ መሻሻልና የጨዋታ ስልታችንን ይበልጥ ማሳደግ እድሎች እንዳሉን እንዲሁም ይህንን ለማሳካት ምን እንደሚያስፈልገን በግልጽ እናውቃለን ሲል ነው ሚኬል አርቴታ አስተያየቱን የሰጠው። ግልጽ እና ለደጋፊውም በሚገባ መልኩ ነው ያለውን የክለባችን ዓላማ ሚኬል አርቴታ ዛሬ በሰጠው መግለጫ ያስረዳው። ተስፋ አደርጋለሁ በጣም በቅርቡ ነገሮችን በተጨባጭና በተጠናከረ መልኩ ማሳየት እንጀምራለን ሲል የገለጸው። ሚኬል አርቴታ ስለ ሊያንድሮ ትሮሳርድ የሰጠው አስተያየት አለ። ላሳየን አስደናቂ ጊዜያት በሙሉ ላመሰግነው እፈልጋለሁ። ከእሱ ጋር ላሳለፍናቸው የማይረሱ ጊዜያትና ለቡድኑና ለክለቡ ያበረከተው አስተዋጽኦ እጅግ በጣም አስደናቂ ነው። እሱን መተካት በጣም አስቸጋሪ ነው ሲል፣ ነገር ግን ስለ ኩዊስቶስ ዞሊስ ደግሞ ምርጥ ተጫዋች አስፈርመናል፣ ሁሉም ሰዎች በፍጥነት ይወዱታል ብዬ አስባለሁ ሲል አስተያየቱን ሰጥቷል። አርሰናል ኦፊሻላዊ የድረገጽ የወጣ መረጃ አለ። አርሰናል ከኤላ ሜዝሌር እና ክሪስቶስ ዞሊስን ማስፈረሙን ካረጋገጠ በኋላ በዝውውር መስኮቱ ተጨማሪ ተጫዋቾችን ለማስፈረም እንደሚሰራ ነው በይፋዊ ድረገጹ የገለጸው። በመጪው ሳምንት በአርሰናል ቤት ውስጥ ለአዳዲስ ዝውውሮች እጅግ ስራ የሚበዛባቸው እንደሚሆኑ ያመላክታል ሲል ደግሞ ኢሳን ካን ዛሬ ላይ ያወጣው መረጃ ያሳያል። ስለ ጁሪያን ቲምበር የወጣ የጉዳት ዜና አለና ስለሱ እስኪ ትንሽ እናውራ። ጁሪያን ቲምበር ለአዲሱ የውድድር ዘመን የመጀመሪያ ጨዋታ የመድረሱ ነገር አጠራጣሪ ነው ሲል ሳም ቢልቲስ የተሰኘ የስካይ ስፖርት ዘጋቢ ዘግቧል። ጁሪያን ቲምበር የማገገም ሂደቱን ለማፋጠን ክለቡ የቅድመ ውድድር ዘመን ዝግጅቱን የሚያደርግበት ሀገር ስፔን ለቆ ወደ ለንደን ተመልሷል። ዛሬ ላይ ሂደቱን እንደጨረሰ ወዲያውኑ ተመልሶ ቡድኑን ይቀላቀላል የሚል መረጃ ነው ሳሚ ሞክቤል ያወጣው። ክለባችን በስፔን በዚህ ሰዓት በማባያ ከተማ ልምምዱን እያደረገ ይገኛል። ቅዳሜም ምሽት 3 ሰዓት ላይ ከስፔኑ ክለብ ጀሮና ጋር የቅድመ ውድድር ዓመት የመጀመሪያ ጨዋታውን የሚያደርግ ይሆናል። ቲምበር የማገገም ሂደቱን ለማፋጠን የቅድመ ውድድር ዘመን ዝግጅቱን የሚያደርግበት ሀገር ስፔን ለቆ ወደ ለንደን እንደመጣ ነው ዛሬ ላይ መረጃዎች ያሳዩት። ከዚህ በፊት በስፋት እንደተዘገበው ጁሪያን ቲምበር ቀለል ያለ ቀዶ ጥገና አድርጓል። የአርሰናል የሕክምና ቡድኖች በቅድመ የውድድር ዓመት የአካል ብቃቱን በሚገባ እየተከታተሉ ይገኛል ሲል ታማኙ የክለብ ቅርብ የሆነው አርሰናል በቅርብ የምሽት ጉዳት ተከትሎ ጁሪያን ቲምበርን በቅርበት እየተከታተለው ነው። ሁኔታውም ክለቡ የቀኝ ተመላላሽና የመሃል ተከላካይ ሆኖ መጫወት የሚችል ተጫዋች እንዲያስፈርም ሊያስገድዳቸው የሚል መረጃ ጋር ጄኮብ ሲወጣል። አርሰናል እንደዚህ አይነት ሁለገብ ተከላካይ መፈላለጋቸውን ቀጥለዋል። ነገር ግን ከአስቶን ቪላ ለኤዝሪ ኮንሳ የጠየቁትን 60 ሚሊዮን ፓውንድ ለመክፈል ፈቃደኛ አይደሉም የሚል መረጃ ነው ይዞ የወጣ። አርሰናል ወደ 35 ሚሊዮን ፓውንድ መክፈል እንደሚፈልግ ከዚህ በፊትም ተናግሮ ነበር እና አሁን ላይ አርሰናል በዛ ቦታ ላይ ተጫዋቾችን እየፈለገ ሲሆን ኢዝሪ ኮንሳ በተለይ ደግሞ በሌላ የክሪስታል ፓላሱን ማክሰንስ ላኳ ሲፈልግ ነበር። እሱ ወደ ቼልሲ ሄደበት የኮሞን ጃኮብ ራሞንን እየፈለገ ይገኛል። እንዲሁም ሌሎች ተጫዋቾችን የሪያል ሶሴዳድ ተጫዋች የመሃል ተከላካይ እየፈለገ ይገኛል። ብዙ ተጫዋቾችን እያየ ነው የሚገኘው። ነገር ግን እስካሁን የትኛውን ተጫዋች ማስፈረም እንደሚፈልግ እንዳልወሰነ ነው አንዳንድ መረጃዎች የሚጠቁሙት። ሌላ የወጣ መረጃ አለ፣ ስለ እሱ እስኪ እናያለን። አርሰናል የሳሊባ ተተኪ እንዲሆን አንድ የመሃል ተከላካይ ለማስፈረም ተቃርቧል። ነገር ግን የተጫዋቹ ስም እስካሁን አልተገለጸም ሲል የኢኤስፒኤን ብራዚል ዘጋቢው ብሩኖ አንድሬድ ዘግቧል። እና የተጫዋች
ማንነቱ እንዳልታወቀ ነው የገለጸው። ነገር ግን ይሄ ምን ያክል ታማኝ ነው የሚለው እርግጠኛ ባንሆንም ዛሬ ላይ የወጣ መረጃ ነው እና በስፋት ስለ አርሰናል ዝውውር ሲወራ የነበረ መረጃ ነው። የብሩኖ ጊማሬሽ ዝውውር ሁኔታን ስጠይቅ አርሰናል የሳሊባን ጉዳት ተከትሎ አዲስ የመሃል ተከላካይ ለማስፈረም በጣም እንደተቃረበ ተነግሮኛል። ይሄ ዝውውር ከብሩኖ ጊማሬሽ ዝውውር በፊት የመጠናቀቅም እድል አለው የሚል መረጃ ነው እና ይዞት የወጣና በሌሎች ዜናዎች ምንም የተባለ ነገር የለም። ነገር ግን የኤኤስፒኤኑ ዘጋቢ ብሩኖ አንድሬድ የተሰኘው ጋዜጠኛ ዛሬ ላይ ይዞት የወጣው መረጃ ነው። አንድ ምናልባት ልናየው የሚገባ ዝውውር ነው ብዬ አስባለሁ። ነገር ግን ታማኝነቱ ይሄን ያክልም ነው። እስኪ በሚቀጥሉት ቀናት የሚሆነውን እናያለን። ስለ ብሩኖ ጊማሬሽ ይዞት የወጣ መረጃ ለብሩኖ አንድሬድ የኤስፔኑ ዘጋቢ ማለት ነው። አርሰናል ለጊማሬሽ ዝውውር ቋሚ የ70 ሚሊዮን ፓውንድ እና እየታየ የሚጨመር 5 ሚሊዮን ፓውንድ አቅርቧል። በዝውውሩ ላይ የሚሳተፉ ሰዎች ስምምነቱ እንደሚጠናቀቅ እምነት አላቸው። አርሰናል የብሩኖ ጊማሬሽን ዝውውር ከእሁድ በፊት ለማጠናቀቅ ተስፋ አለው። ጊማሬሽ ሰኞ በኒውካስትል ልምምድ ላይ እንዲሳተፍ ቀጠሮ ተይዞለታል። በድርድሩ ውስጥ የተሳተፉ ሰዎች ስምምነቱ ከዚያ በፊት እንደሚጠናቀቅ ተስፋ ያደርጋሉ። ስለዚህ ተጫዋቹ የአርሰናልን ዝውውር ከጨረሰ ወደ ኒውካስትል መመለስ እንኳን አያስፈልገውም የሚል መረጃ ነው ይዞ የወጣ ይህ ዘጋቢ ማለት ነው። እና የዚህ የብሩኖ ጊማሬሽ ዝውውር ለምን ይሄን ያክል ጊዜ እንደወሰደ አይገባኝም። አርሰናል መደራደር ይፈልጋል። በተለይም ዋጋ ከማስቀነስ አንፃር በባለፈውም ገልጬላችኋለሁ። ቀጥታ ከኒውካስትል ጋር እየተደራደረ አይገኝም። በወኪሉ ኪያዶ ብራቻን በኩል ነው ዝውውሩን መጨረስ የሚፈልገው። ከዛ በኋላ የዝውውር ጥያቄ አቅርቦ ዝውውሩን መጨረስ ነው የሚፈልግ። ነገር ግን ይህን ተጫዋች ምናልባት በተለይ ማንቸስተር ሲቲ አሁን ዛሬ ላይ እየተሰማው እንዳለው መረጃ አዩብ በዋዲን ለማስፈረም ከስምምነት ለመድረስ እንደተቃረቡ የሚወጣ መረጃ በተለይ ከፋብሪዚዮ ሮማኖ ተዘግቧል እና ምናልባት ብሩኖ ጊማሬሽን ሊያስፈርሙበት የሚችል እድል አለ። ነገር ግን ሌሎች ክለቦች ይህ ዝውውር ላይ አርሰናል የሚንቀረፈፍ ከሆነ ምናልባት በመሃል ሊገቡ የሚችሉበት እድል ሊኖር ስለሚችል በተለይም በዴክላን ራይስ መዳከምና ጉዳት ምክንያት ብሩኖ ጊማሬሽ ለክለባችን እንደሚያስፈልግ በጣም የታመነበትና ወሳኝ ተጫዋች ነው። በተለይም በፕሪሚየር ሊግ ካለው ልምድ አንጻር እና ይህን ተጫዋች ቶሎ ማስፈረም አለብን ብዬ አስባለሁ። ለ5 እና 10 ሚሊዮን ፓውንድ ተብሎ የቀጣዩ የውድድር ዓመት መበላሸት አለበት ብዬ አላስብም። ምክንያቱም ዴክላን ራይስ በጉዳትና በድካም እንዲሁም ከተደራራቢ ጨዋታዎች የመጣበት ጫና በቀጣይ ውድድር ዓመትም እንደዚህ ቀጥታ ወደ ጨዋታ የሚገባበት እድል ካለ ለከባድ ጉዳት እንደሚያጋልጠው ይጠበቃል እና ብሩኖ ጊማሬሽ ያንን መሸፈን የሚችል ከማርቲን ዙበሜንዲ ጋር በመጣመር ዴክላን ራይስን እረፍት መስጠት የሚችል ተጫዋች ተደርጎ በክለባችንም እንዲሁም በደጋፊዎች የሚታሰብ ተጫዋች ስለሆነ ይህን ዝውውር ደግሞ አንድሪያ በርታ ፈጠን ብሎ መጨረስ አለበት። የክለባችን የቦርድ አባላት እንዲሁም ጆሽ ክሮንኬ ይህንን ዝውውር ማጠናቀቅ አለባቸው ብዬ አስባለሁ። ነገር ግን ዛሬ ላይ የኤኤስፒኤኑ ዘጋቢ ብሩኖ አንድሬድ ይዞት እንደወጣው መረጃ ከሆነ ዝውውሩ በዚህ ሳምንት ሊጠናቀቅ የሚችልበት እድል እንዳለ ነው የተገለጸው። ምናልባትም እስከ እሁድ የብሩኖ ጊማሬሽ ዝውውር ወደ ክለባችን ሊጠናቀቅ የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። ወደ ቪኒሲየስ ጁኒየር ጉዳይ እንሂድ እስኪ። አርሰናል በቪኒሲየስ ጉዳይ ላይ ተስፋ ቆርጧል የሚል መረጃ ነው ማርካ ይዞት የወጣው መረጃ። በሪያል ማድሪድ ቤት ሁሉን እንደሚያራዝም ያምናሉ ሲል ነው ማርካ የዘገበው። ማርካ የስፔን ጋዜጣ ነው። በተለይ ደግሞ ትላንት እንደገለጽንላችሁ የእንግሊዙ ጋዜጣ ዘጋቢ ስካይ ስፖርት እንደዘገበው አርሰናል ምንም ያክል በቪኒሲየስ ላይ ፍላጎት ቢኖረው ሪያል ማድሪድ ተጫዋቹን ማቆየት ይፈልጋል። ተጫዋቹን በሪያል ማድሪድ መቆየት ነው የሚፈልግ። ይሄ የደሞዝ ውይይቱ ላይ እንደሚስማሙ እርግጠኞች ናቸው የሚል መረጃ ይዞ ወጧል እና በተለይ በአርሰናል ላይ ጫና ለማድረግ እየሞከሩ ያለ ይመስላል። ነገር ግን ኦፍኮርስ ይሄ ሁኔታ እውነትም ሊሆን የሚችልበት እድል አለ። አይሆንም እያልኩ አይደለም። ነገር ግን ቪኒሲየስ ባለፈው ቀናት ውስጥ የሪያል ማድሪድ ስምን ከኢንስታግራም ባዮ ላይ አጥፍቷል። በዛ ላይ ደግሞ የምስሉን ከሪያል ማድሪድ ወይም ከሪያል ማድሪድ ለብሶ ከተነሳው የሱ ፎቶ ወደ ጥቁር ቀይሮታል እና እንደዚህ አይነት አንዳንድ ምንጮች ከተጫዋቹ የሚመጡ ነገሮች ዲሊብሬትሊ ወይም ታስበውባቸው የተደረጉ ነገሮች ሊሆኑ ስለሚችሉ እነዚህ አይነት ዜናዎች እርግጠኛ መሆን አንችልም ብዬ አስባለሁ እና ምናልባት በሚቀጥሉት ቀናት አሁንም ማየት ያለብን ዝውውር ነው የቪኒሲየስ ጉዳይ። በአርሰናል ውስጥ ያሉ አንዳንድ ባለስልጣናት ቪኒሲየስን ለማስፈረም የሚደረጉ ሙከራዎች ፍሬ አልባ ሊሆኑ እንደሚችሉ ያምናሉ። ሌሎች ደግሞ ሪያል ማድሪድ ከተጫዋቹ ጋር በኮንትራት ማራዘሚያ
ላይ ስምምነት ላይ ካልደረሰ መግፋትን መቀጠል አስፈላጊ እንደሆነ እምነት አላቸው ሲል ሜል ስፖርት ዘግቧል። እንዳልኳችሁ ነው አርሰናል ላይ ጫና ለማድረግ እየሞከሩ ያለ ይመስለኛል በግሌ እና በእርግጥ ይሄ ዝውውር ላይሳካበትም የሚችልበት ሰፋ ያለ እድል አለ። በተለይ ሪያል ማድሪድ የሚያክል ክለብ ተጫዋች በቀላሉ መውጣት ስለማይፈልግ ማለት ነው። ቪኒሺየስ የዝውውር ጉዳይ ላይ በአርቴታ በቤርታ እና በባለቤቶች መካከል ከስምምነት ላይ ተደርሷል። ምክንያቱም ከትልቅ የፋይናንሻል ኢንቨስትመንት የሚገኘው ጥቅማ ጥቅም ወጪያቸው እንደሚሸፍን ያምናሉ ሲል ቶም ካንተን ዛሬ ላይ ዘግቧል። የፉትቦል ለንደኑ ዘጋቢ ቪኒሲየስ ጁኒየር የወደፊት ቆይታ ላይ እስካሁን ምንም ነገር አልተወሰነም ሲልም ነው ያከለም ቶም ካንተን ማለት ነው። አርሰናል ለቪኒሲየስ ጁኒየር እና ለሪያል ማድሪድ ያቀረበው ጥያቄ በፋይናንስ እና በስፖርታዊ በኩል በጣም ምርጥ ተብሎ ተገምግሟል። ቢሆንም ግን የመጨረሻው ውሳኔ አልታወቀም። ድርድሩን መቀበልና አለመቀበላቸውን የመወሰን ኃላፊነቱ የሪያል ማድሪድ እና ቪኒሲየስ ራሱ ሲሆን እስካሁን የተሰጠ ምላሽ የለም ሲል ኤስፔን ዘግቧል። ከዚህ በፊትም እንዳልኳችሁ ይሄ ውሳኔ የቪኒሺየስ ጁኒየር ይመስለኛል። ሪያል ማድሪድ ተጫዋቹን መሸጥ ካልፈለገ ቪኒሺየስ ደግሞ ደሞዙን ቀንሶ መስማማት ግዴታ ይለዋል ማለት ነው። ያም አይሆን ከሆነ ምናልባት ክለባችን እድል ሊኖረዋል። ሪያል ማድሪድም የመሸጥ ግዴታ ሊኖርበት ይገባል። በተለይ ከተጫዋቹ ጋር ያለው ኮንትራት 1 ዓመት መሆኑን ተከትሎ በነፃ ላለማጣት እንደሚፈልግ ዴቪድ ኦርንስቲንም ዘግቦታል። ዛሬ ላይ አንዳንድ ምንጮች እንደሚያሳዩት ከሆነ ሆዜ ሞሪኒዮ አሁን ላይ ያን ዲያማንዴን በእጃቸው ያስገቡ ሲሆን ቪኒሲየስ ውሉን የማያድስ ከሆነ አይቮሪ ኮስታዊ ተጫዋች የግራ ክንፍ መስመር ቦታውን የሚረከብ ይሆናል የሚሉ መረጃዎች ወጥተዋል። ሞሪኒዮ በሚቀጥለው ዓመት መልቀቅ ለሚፈልግና ትልቅ ኮንትራት ከፊርማ ቦነሶች ጋር የሚያስብ ተጫዋች ጋር መቀጠል አይፈልግም። እናም በዚህ ጉዳይ መለማመጥ አይወድም። ዴማንዴ የግራ ክንፍ ተጫዋች ይሆናል ሲል ቶማስ ጎንዛሌዝ የተሰኘ የስፔን ጋዜጣ ዘጋቢ ዘግቦታል። ረቡዕ ምሽት ሪያል ማድሪድ ዘንድ ትልቅ አስደንጋጭ መረጃ ይፋ ይሆናል ሲል ፔፔ አልቫሬዝ የተሰኘ የስፔን ዘጋቢ ዘግቧል። እና እስካሁን ስለ ቪኒሺየስ ተጨባጭ የሚባል መረጃዎች እየወጡ አይገኙም። ነገር ግን ጭምጭምታዎች ብቻ ናቸው። አሁንም የዝውውር ሁኔታ በቪኒሺየስ ውሳኔ ላይ እንደሆነ ላረጋግጥላችሁ እፈልጋለሁ። እንደ አንድ በዝውውሮች ብዙ ነገር ያሳለፈ ሰው የቪኒሺየስ ውሳኔ በዚህ ዝውውር ላይ ወሳኝ እንደሚሆን ይጠበቃል። አርሰናል ስራውን መስራት ካለበት ቪኒሺየስን ማሳመን እንደሆነ በግሌ የኔ ሀሳብ ነው እና ቪኒሺየስ ላይ መስራት አለብን ብዬ አስባለሁ። ቪኒሺየስ መጨረሻ ውሳኔው እስካሁን አልወሰነም። የአርሰናል እና የቪኒ ታሪክ አሁንም መቋጫውን አላገኘም። ቪኒ ስለወደፊቱ እስካሁን ውሳኔ ላይ አልደረሰም። አርሰናል ግፊት ማድረጋቸውን አላቆሙም የሚል መረጃ ዛሬ ላይ ኢሳን ካህን ዘግቧል። አርሰናል የቪኒሺየስ የዝውውር ስምምነት የማይሳካ ከሆነ እንደ አማራጭ የሚጠቀማቸው የሚያስፈርማቸው በርካታ ታዋቂ ተጫዋቾች ዝም በዝርዝር በግራ መስመር አጥቂ ቦታ ላይ ያስቀምጧል። በአርሰናል ቤት ውስጥ ምርጥ ደረጃ ያላቸው ተጫዋቾችን ዝውውር ማጠናቀቅ ጊዜ እንደሚወስድ እምነት አለ። በተጨማሪም በዓለም ዋንጫው የብዙ ድርድር ላይ መዘግየት እንደሚፈጠር አስተዋጽኦ አድርጓል ሲል ኢሳን ካህን ዘግቧል። ኬላን ይልዲዝ የክረምቱ የዝውውር መስኮት ከመከፈቱ በፊት ሚኬል አርቴታ እንደ ድሪም ወይም እንደ ህልም ፈራሚ ነበር ሲል ሃንድ ኦፍ አርሰናል ዘግቧል። ነገር ግን ጁቬንቱስ ሊሸጠው ባለመፈለጉ ምክንያት ዝውውሩ መቋረጡ ይታወቃል። አርሰናል ሁሊያን አልቫሬዝን ለማስፈረም ካልቻለ ስፔናዊን ፈረራን ቶሬስ በእጩ ዝርዝራቸው ውስጥ ካሉት አማራጮች አንዱ ነው የሚል መረጃ ዛሬ ተች ላይን ይዞ ወጥቷል። ሚኬል አርቴታ ፈረራን ቶሬስን ይወደዋል። አርሰናል በዝውውር ገበያው ሁኔታ ላይ መሰረት ተጫዋቹን ለማስፈረም ሊንቀሳቀስ ይችላል። ፈረራን ቶሬስ የአትሌቲኮ ማድሪድ እና የፒኤስጂ ትኩረት ስቧል የሚል መረጃ ነው ተች ላይን ይዞት የወጣው መረጃ። ባለፉት 2-3 ቀናት ውስጥ ሚኬል አርቴታ ሁሊያን አልቫሬዝን ወደ አርሰናል ለማምጣት የሚያስችሉ ጥረቶችን እንዲጀምር ለአንድሪያ በርታ ጥያቄ አቅርቧል የሚል መረጃ ዳሪዮስ የስፔኑ ጋዜጣ ዘግቧል። ጁሊያን አልቫሬዝ ዛሬ ላይ ሀሳቡን ቀየረ የሚል መረጃ ደግሞ ኤል ናሽዮናል የተሰኘው የስፔን ጋዜጣ ዘግቧል። ሁሊያን አልቫሬዝ አርሰናልን ለመቀላቀል ዝግጁ ነው። ጁሊያን አልቫሬዝ ባርሴሎናን ከመቀላቀል ይልቅ አርሰናልን የመቀላቀል እድሉ እጅግ ሰፊ የሆነ ነው። ተጫዋቹ በለንደኑ ክለብ ለመዘዋወር ፈቃደኛና ክፍት ነው የሚል መረጃ ይዞ ወጥቷል። ነገር ግን ታማኝ ከሚባሉ ምንጮች እስከሚወጣ እንጠብቃለን። በሌላ ዜና ጋብሪኤል ማጋሌስ እንዲሁም ጋብሪኤል ማርቲኔሊ ቅዳሜ በስፔን ከጂሮና ከሚደረገው ጨዋታ አስቀድሞ የአርሰናልን ስብስብ የሚቀላቀሉ ይሆናል ሲል ቶም ካንተን አረጋግጧል። ፔር መርቴሳከር የጀርመን ስፖርቲንግ ዳይሬክተር ቦታን ከተረከበ በኋላ ስለ ክለባችን የተናገረው አስተያየት አለ። የሰጠው አስተያየት አርሰናል በመጀመሪያ እንደ ተጫዋች በኋላም በአመራርነት ቀርጾ አሳድጎኛል። ክለቡ ለእግር ኳስና ለማህበረሰቡ ያለኝን አመለካከት እንድቀርጽ ረድቶኛል። ለእኔ ለአርሰናል በዓለም ላይ ምርጡ ክለብ ነው ሲል አስተያየቱን ሰጥቷል። እዚያ ያሉ ሰዎች እጅግ ልዩ የሆነ እግር ኳስ ብልሃት አላቸው። ከአርሰናል ጋርም ሁልጊዜም የጠነከረ ግንኙነት ይኖረኛል። አንድ ቀን መመለስ ፍላጎት አለኝ። ሁልጊዜም እንደ ቤቴ ነው የሚሰማኝ ሲል
ፔር መርቴሳከር አስተያየቱን ሰጥቷል። በአዲሱ ስራው መልካም ድል እንዲቀናው እንመኛለን። የክለባችን አሰልጣኝ ሚካኤል አርቴታ የመጀመሪያ ልጅ የሆነው ጋብርኤል አርቴታ ከአርሰናል ጋር የስኮላርሺፕ ውል በይፋ መፈራረሙ ተገልጿል። ዛሬ የነበሩን የዝውውር መረጃዎች ይህንን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። ላይክ እንዲሁም ሰብስክራይብ በማድረግ የቻናላችን አባል ይሁኑ። ቻው